አሁን የማህበራዊ ሚዲያን ፍርሳን መጣሁ አተቀባ ነገር ሲጠቀሙ ይስተዋላል ማለት የሚሰሩ ሰዎች ብቻ ሳይሆን ተከታታዮች እና ይህን ነገር እንዴት እመለከተዋለሁ ምን መሆን አለበት ብለህ ታስባለህ? ዲጂታል የሆነው ሚዲያ መሸሽ አያስፈልግም፣ መጠቀም ተገቢ ነው ብዬ አስባለሁ። የሚያባላ ነገር እየሰራ ሰዎች ሊጣሉባቸው የሚችለውን ነገር እየፈለግሽ የጉሩፖች እያወጣሽ ዘመናዊ ሀሜትን ለማለት ልክ ያንን ነገር እያልሽ ከዛሬ 30 ዓመት በኋላ አስታራቂ ሆነሽ ትመጫለሽ ወይ? ስለዚህ በጥንቃቄ ተጠቀሙ፣ ግን በጥንቃቄ ተጠቀሙ። ልክ ስትወር አይዞ በልበል ብሎ ስትሳሳት ያበረታታ ሁላ ወግጣ ሶሎ ሙቀጥቃጭ ነውና ያው ይሄ ለዛ ማለት ነው። ትክክለኛ የሆነ ቦታ ላይ ከፍታ ቦታ ላይ ስትደርስ እኔ ነበር ከኔ ልጅ እንደሚባል ዘማሪዎች ሰባኪዎች አሉ፣ ልዩ ልዩ ዘጋስቶች አሉ እና አንዳንዶቹ ዘማሪ አይደሉ ሰባኪም አይደሉ እና ይሄ ነገር ምንም ውስጥ የለም እና ግን ማገልገል ፈልጋለሁ የሚሉ ሀሳቦች ይነሳል ተደጋጋሚ እና ማህበራዊ ሚዲያ እንዴት አድርገው ነው ለአገልግሎት መጠቀም የሚችሉት? ቤቱ ቁጭ ባለበት ምክንያቱም ወጣቱ አሁን ያለው ስልኩ ላይ እንደዚህ ስክሮል ሲያደርግ አንድ የሚያጽናና ጥቅስ ቃል ሲነግረው የትኛው ሁኔታ ውስጥ ሊሆን ይጽናናል። ስለዚህ ሰው የገጂ መገረገለው ነው ስኮ ራሱ ያሳደገችው ያጠመቀችው ምናምን ቸርች በእጅ ያለ ወርቅ መንፈስ ቤተክርስቲያን ውስጥ ያሉ ሚዲያ ባለሙያዎች በእጅ ያለ ወርቅ ሆኖብን ይመስለኛል። ስራዎችን የሚሰሩ ሚዲያ ባለሙያዎች አሉ። እነዛን ሰዎች ቤተክርስቲያን ትጠቀምበት የወላድ መቃናችሁ ሆነ ወንጌል መሰራቱ እነሱ ደግሞ ወንጌል መንገድ ነውና ሰፖርት እናድርጋቸው። ምንድነው ሀሳባችሁ? እንዴት እንስራ፣ እንዴት እናሳድግ የሚለውን ነገር ቁጭ ብለን ጊዜ ሰጥተን እናወያያቸው፣ እናነጋገራቸው ያስፈልጋል። ታውቁት በቃ ይጓጓሉ ለሚት ነገር ሲሆን ያ ነገር ለምሳሌ እንደዚህ አይነት ተረቀስ ሰጥቶት ከዛ ካጠገቡ ዘክሙ ዋጋ ከፍሉ በጣም ለፍቱ ትልቅ ሰው በጣም በህይወቱ ለማርበት የሚገባ ሰው አቅርቦ ከፓስተር ዶክተር እንትና ጋር የተደረገ ቃለ መጠይቅ ብቻ ብሎ ቢጽፍ አይታይ ነብዩ ነገር ወይ ደግሞ ፓስተሩ እንደዚህ ሆነ የሚል ኔጌቲቭ ምልከታ ያለው ነገር እንትም ይታያል። በተቻለ መጠን ግድ የለም ከካላው ላይ $10 $5 ሰርታችሁ እሷ ብቻ ያዟል። 500 እና 600 ዶላር ለመስራት ብላችሁ ዲግሪናት ከለምባል ያቺ ቤተክርስቲያን ለኛ ቤታችን ነች እና እረኞቻችንን ለምን እናሳዝናለን ማለት ከመንጋ መሀል መብደል የለብንም እና ደግሞ ለሚገባው ነገር ማድረግ መስጠት አለበት። ስለዚህ እዛች ጋር ቁጭ ብሎ የሚያስተላልፍ ሰው በጣም ተነጋጋሪ ይፈል በጣም ሴንሲቲቭ ቦታ ነው። ስለዚህ ክርስቲያናዊ ባህሪ ግን ሲታከለበት ምን ያደርገዋል? ሳይንሱንም ይይዛል። ያንን ሳይንስ ደግሞ በክርስቲያናዊ ባህሪ ቀርጾ መውጣት አለበት የሚል እምነት ስለነበረ ወደ 12 አካባቢ ኮርሶች አዘጋጃል።